ባይ ባይ ውሽሚት ዛሬ ተሰነበተች። ወዮ በላቸው። አቤት ውርደት፣ አቤት ቅሌት። ወዮ እናንተ እንዴት እንደሚያሳፍር አያችሁ። እኛ እኮ በፊት ብለን ነበር ሄርሜላ ይሄ ህይወት አይጠቅምሽም፣ ተይ ከዚህ ህይወት ውጪ ተብለሻል። በጣም ተመክረሻል። አልሰማም አልሽ። ይሄ ውርደትሽ መጨረሻ ይሄ ሆነ ማለት ነው። ሳታገቢ ሸማግሌ ሳትልክ ባሌ 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 ማለት ጀመርሽ። ይሄ መጨረሻ ይሄ ነው። በፈጣሪ ስም እኔ አፈርኩ። ቤተሰብ ወያ እናንተ እግዚአብሔርን ዛሬ በሳቅ ሞትኩ። አብርሽ ይመችክ የኔ አባት ወንድ ልጅ ቆፍጠን ሆነ ተከናወነ። ቤተሰብ ብቻ አሳዝነኛለች መጨረሻ ላይ ጌታት ነው ብላችሁ ቤተሰብ ነገም ዛሬም የኔ ትሆናለ ተስፋ አልቆርጥም ባንተ ብላ ጭራሽ ቁጭ ወንድ ልጅ ቆረጠ። በቃ ቀለበት ከወጣ በኋላ ሄርሜላ ተስፋ አታደርጊ። እግዚአብሔር የራስ ህይወት ኖሪ። ምን የመሰሉ ሸበላ ወንዶች ይመጡልሻል። ምንድነው አንቺ ባለትዳር የሆነ ወንድ ላይ ሙጭጭ። አሁንም ተስፋ አልቆርጡም። ቀለበቱ ከወጣ አውቃለሁ ብዙ ነገር እንደምበላሽ እያለች ነው ያለችው። ወዮ አቤት ወርደት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰብ ዛሬ ከደስታ በላይ ደስታ ተጨምሯል። ቤተሰብ ወደ ቆሰለ እናንተ መሳቅ በፈጣሪ ስም። አይ ሄርሜላ በቃ መጨረሻ ይሄ ሆነ። በሰው ህይወት ጥልቅ ብለሽ መተሽ ሳይፋቱ ልጆቹ ጥልቅ ብለሽ በሰው ህይወት ገብተሽ ዛሬ ጭራሽ ቀለበቱን አውጥቶ ተቀበል አብርሽ። ከዚህ በኋላ አታስፈልገኝም። እኔ ደግሞ ከልጄ ከሩታ ጋር ነው ከልጄ እናት ጋር ነው መሆኑ የምፈልገው። በዚህ ሰዓት አታስፈልገኝም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት ኖራለሁ፣ አንቺም ኖሪ። ስለዚህ ውጭ ከህይወቴ አንገናኝም ዳግም አላት። እናንተ አያችሁ መጨረሻ ምን እንደተፈጠረ አያችሁ። ወንድ ልጅ ቆፍጠን ማለት ተጀምሯል። ቤተሰብ እንግዲህ አብርሽ ቻላ የተመልካችን ስድው መቻል አለበት አብርሽ ማለት ነው። እና ምንም ማድረግ አይቻልም። ቤተሰብ ሄርሜላ የስራሽን ይስጥሽ፣ የእጅሽን ያገኘሽ። እውነት ለመናገር ተይ፣ ከሰው ህይወት ውጪ ተብለሻል። አልሰማም ያልሽ ሴትዮ ዛሬ እሺ ቀለበቱ ወጥቷል ባይ ተብለሻል። እንግዲህ እርግዝናሽ የት ገባ? ለማንኛውም ዛሬ ፈታ ዘና ማለት ነው የምፈልገው ቤተሰብ። አልናደዱ በቃ ዝንጥ ብዬ ነው የመጣሁላችሁ ቤተሰብ። ለምን ይናደዳለሁ እንዴ? አመት ሙሉ ተናዳን ጨጓራችን ተቃጠለ እኮ በእነዚህ ሁለት ልጆች፣ በተለይ በአቤልና በውሽምት ጨጓራችን አመት ሙሉ ተቃጠለ። ዛሬ ደግሞ ተራ የኛ ሆነ ማለት ነው። ደስታ ወደ እኛ ተገልብጧል። ቤተሰብ እንኳን ደስ አላችሁ። እሺ የግሬስ ፋሚሊ እንኳን ደስ አላችሁ። እኔ ደስ ብሎኝ ኤፍሬም መቼክ የወንድሙ መከታ። እናንተ የምታስቡ ሌላ፣ እነሱ የሚያስቡ ሌላ። ኤፍሬም ጨካኝ ነው፣ የወንድሙ ጠላት ነው፣ የወንድሙ ምቀኛ ነው ያላችሁ ሰዎች ደህና ናችሁ? አብርሽ ምን ቦጣ? ከዚህ ሌላ ልጅ አለ፣ ከዚህ ሴት ጋር
ሌላ ህይወት ይጀምራል። እዛ ጋር ሌላ ልጅ አለ፣ እዚህ ጋር ሌላ ልጅ ካመጣ አብርሽ በኋላ ላይ ከጭንቀቱ በላይ ሆኖ ሌላ ነገር ውስጥ ይገባል። ቤተሰብ ገባቸው አይደለ? አንድ ቦታ ቁጭ ብሎ ከራሱ ጋር ሲሆን ወንድ ልጅ ለትዳር የሚሆነው ማለት ነው። እዚህ ጋር አሁን ትዳሩ ምንም በቃ ትዳሩ ሳይገቡ ምንም ማለት ነው። የትዳሩን ጣምሳ ላይ እኮ ነው አብርሽና ሩታ የተፋጡ ማለት ነው። እቺ ውሽምት ውጪ 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 ብላ ውጪ ተብላ ነበር አልሰማ ብላ ይሁን መጨረሻ ላይ ምን ተባለ? ቀለበት እስከሚወለቅ ድረስ ደረስ ዛሬ ማለት ነው። ባለፈው እናንተ ተከትላችሁ ባትሄዱ ለሩታም ለኤፍሬምም የሆነ ቦታ እንሄዳለን ብሎ ነበረ። መንገድ ላይ ለክፋችሁ አስመለሳችሁ። አብርሽም ደግሞ በዛው በቃ በጭቅጭቅ ምክንያት ራሱን ስተወደቀ። ይሄ ሁሉ የእነሱ የፈጠሩ ሴራ ነው። ስለዚህ ይሄ ሁሉ የተደረገ በእነሱ ሴራ ነው። ስለዚህ ቀለበት ዛሬ መውጣት አለበት ተብሎ እንግዲህ ኤፍሬምና ሩታ አብርሽ ተነጋግሮ ነው የመጡ። እንግዲህ አብርሽ እንግዲህ ማለት የሆነ አብርሽ በቃ አለ አይደለም፣ ቤተሰብ ሼም ይዘዋል። ገባችሁ አይደለም? በጣም ሼም ያዘው። ምንም ነገር በዚህ ሰዓት ሄርሜላ አጠገብ ሆኖ መውራት አይፈልጉም። ለምን? ብዙ ነገር አንድ ላይም አሳልፏል። እውነት ለመናገር ገባችሁ አይደለ? አንደኛ አብርሽ ጭንቀት ውስጥ ገብቷል። ሄርሜላ ለማስከፋት አልፈለገም። በቃ ቀለበቱን አውጥተሽ ከኔ ህይወት ውጪ፣ እኔም ከልጄ እናት ጋር ማኖር ፈልጋለሁ፣ ከሩታ ጋር ህይወት ማኖር ፈልጋለሁ፣ አንቺም የራስሽ ህይወት ኖሪ ማለቱ አንድ ነገር ነው። እኔ ደስ ብሎኛል። እንኳንም ወለቀ ቀለበት ማለት ነው። ለምን? ለአብርሽም ሌላ ጣጣ ነው። ገባችሁ አይደለ? እኛ ተመልካች አንዳንድ ጅሎች የዝሙት ደጋፎች አላችሁ። እንግዲህ ሰሞኑ ተስፋ ቁረጡ፣ ምንም ማድረግ አይቻልም። ዝሙት ስለምትደግፉ እንግዲህ አይዟችሁ፣ ምንም ማድረግ አይቻልም። ገባችሁ አይደለ? እኛ ደግሞ ምንድነው እኛ የዝሙት ደጋፊ አይደለንም። ገባችሁ አይደለ? መጀመሪያ የተጣሉ ባልና ሚስት አንድ ለማድረግ ነው እኛ የምንጠላው እንጂ የዝሙት ደጋፊ አይደለንም። እንግዲህ የዝሙት ደጋፊ አሁን ቀራባቸው፣ ምንም ማድረግ አይቻልም። አብርሽ ከጤና ጋር አይደለም የምትሉ ከጤና ጋር ነው። አቤል አይዞ አይዞ አይዞ፣ ብዙ አትናድዱ፣ አይዞ አቤል አይዞ፣ ተናደርክ አይደለ? አይዞ አይዞ፣ ምንም ማድረግ አይቻልም። ይሄ ሁሉ ያንተ ስራ። ባለትዳር የሆነ ወንድ ሴትን ጎትቶ ያመጣ አንተ። አቤል የእጅክን ያገኘ ሄርሜላ የተዋረደችው ራሷን ክብሯን ዝቅ ያደረገችው በአቤል እጅ። ሂዱና አቤልን ጠይቁ። አብርሽን ልትሰድቡ አትችሉም። ገባችሁ አይደለ? አብርሽ ምንም አላጠፋም። ባለትዳር እንደሆነ ታውቃለች። ሳይፋቱ የመጣች እቺ ልጅ። ከዛ ስንት ጊዜ ሩታ ውጪ 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 ብላ ነበረች፣ አልወጣም አለች። ከዛ ምን አደረገችው? ሩታን ደግሞ በንዴት እሺ አንተ እሷን ከህይወትክ ማስወጣት ካቃተክ እሺ እናንተ እንፋታ አለች። አብርሽን ጠልታ አይደለችው። እውነት ለመናገር ዛሬ ሩታን ይቅርታ ይጠይቃል፣ ነገ ደግሞ እሷ ጋር ነው የሚገኘው። ገባችሁ አይደለ? በሩታ ቦታ ሆናችሁ የምታደርጉ ድርጊት ነው። ሁላችሁም ሩታ ላይ ባትፈርዱ ጥሩ ነው። ገባችሁ አይደለ? ለእውነቱ ቆሙ። ለእውነት ማለት ነው። እሺ ሰገጤ ውላ ምድር አስመሳይ ማለት ነው። ገባችሁ አይደለ? ሩታ እሰይ ደግ አረገችው። ባላ ወደ ራሷ መመለሷ እኔ ደስ ብሎኛል። ለምን እንደሆነ ታውቃላችሁ? ለራሷ ለልጇ ብላ ነገ ልጇ ይጠይቃታል። ለምን ተለያያችሁ፣ በምን ምክንያት ነው ብሎ መጠየቁ አይቀርም። ልዑል ማለት ወደፊት ልጅ ያድጋል። ገባችሁ አይደለ? ለሱ በቃ ለልጇ ብላ ነው ይሄ ሁሉ ዋጋ የከፈለችው ልጅ። ኤፍሬምም እንደዛው። ገባችሁ አይደለ? ይሄ በመሀል የመጣ ልጅ ያሳዝናል። ልጅ ካላባት ማደግ ከባድ ነው። በመሀሉ ልጅ ምንድን ነው የአባትም የእናትም ፍቅር አይቶ ማደግ ነው ያለበት። ኤፍሬም ለዚህ ነው የለፋ። የአብርሽና የሩታ ትዳር እንዳይበተን አይፈልግም። አንዳንድ አሉ ቡዜ ዳፍ ተብዮ የአስመሳይ ሰውዬ ማለት ነው። ይሄው የውሽምት ዝሙት ደጋፊ ነው እሱ። ስለዚህ አብርሽ አሁን ዛሬ ትክክለኛ ውሳኔ ነው የወሰነ። ቀለበት ሁለት ቦታ ምንም አይሰራም። ለምን ልጁን ያሳድግ፣ ከራሱ ጋር ይሁን፣
ከራሱ ጋር አይደለም እንደዚህ ሆኖ ነው እንደ አንቺ ከሱ ጋር መኖር የምትፈልግ? እሰይ ሩታ ደግሞ በመጨረሻ ትዳር ምን እንደሆነ ልክ ነው የነገረችው ለአቤል ማለት ነው። ትዳር ላይ ሌላ ሴት መጨመር ይሄ ሁሉ ያደረገ አቤል ማለት ነው። ስለዚህ ሄርሜላ የፈለገችውን ብትሆን አብርሽ ተጠያቂ አይደለም። ገባችሁ አይደለ? አንተ አቤል አንተ ነህ ተጠያቂ። ከፈለክ አንተ አግባት። ኤፍሬም እንዳለ ቀለበቱን መልሳል ለአቤል እንስጣው እንዴ? አቤል ተንበርኮኮ ለሷ ቀለበት ያድርግ ያለ ነበር። ሙድ ሲይዝ ነበር። እሰይ ደግ እኔ ደስ ብሎኛል። ኤፍሬም ይመጭክ የወንድሙ መከታ። እንግዲህ አዳሚ ሁሉ ተቃጠለ በሉ ቤተሰብ። እዛ ሰፈር እንግዲህ ምን እንደምትሆኑ አላቅም። እንግዲህ ተስፋ ቁረጡ። እንጀራ ምንድን ያለችው ሩታ የሆነ ነገር አለች። የህልም እንጀራ ነው የሚሆንብ አለቻት። ለውሽምጥም ለአቤል የህልም እንጀራ ነው የሚሆንባቸው። አብርሽን አታገኙም ከዚህ በኋላ ወደ እኛ ህይወት ከመጣሽ ውርድ ከራሴ ውርድ ከኔ ነው አለችው። አስባቸው ዛሬ ማስጠንቀቃም ሰጥታለች፣ ጥንቃቄም ተናግራለች። ገባችሁ አይደለ? አረ ሴት ልጅ ቆፍጠን ስትል ልክ እንደ ሩታ ጀግና ሴት ሆኑ ጋይስ። ልፍስፍስ ሴት አትሆኑ። እቺ ደግሞ ባለትዳር ወንድ ላይ ልፍጥፍ ብላ ሙጭጭ ብላ አሁን ብታለቅስ ደምንባ ብታለቅስ ሄርሜላ እኔ አታሳዝነኝ ጌታ። ለምን ሴት ልጅ ራሷን ስታስከብር አሁንም ተስፋ አትቆርጭም? ተስፋ ለምንድን ነው አትቆርጭም? እሱ አልፈልግም ማለሽ ቀለበቱ ከእጅሽ ካወጣሽ በኋላ እኮ አይጠቅምሽም። ማርያምን አይጠቅምሽም ሄርሜላ ማለት ነው። ከቻልሽ የራስሽ ህይወት ለመኖር ሞክሪ። አብርሽ ከጤና ጋር ሆነ አልሆነ ከዚህ ህይወት መውጣት ነው ያለብሽ። ገባሽ አይደለ? ሴትነትሽን አስከብር። ቤተሰቦችሽን ክብር ስጪ ለቤተሰቦችሽ ማለት ነው እንዴ። ወንድ ልጅ ቀለበት ፕሮሚስ ስላደረገላት ሸማግሌ ሳይላክ ባለትዳር ወንድ ላይ መታ ሁለቱን አፋትታ እሷ ደስተኛ ሆና የምትኖር ነው የሚመስላችሁ? እንደዚህ ነው በቃ የእሷ ህይወትም እንደዚህ ማለት ነው። ሄርሜላ ሄርምሽን አውጪ እንግዲህ ነገ ፈጣሪ ያውቃል። ቤተሰብ ዛሬ ምን አይነት ቪዲዮ ነው የሚለቀቅ እያልኩ ነበረ። እግዚአብሔሩ ውስጤ ማለት ነው ጭንቅ ይለኛል። ይሄ ዳኒ ተብዮ ትላንትና በሩታ ቤት በእነሱ ማል ስለገባ እንደዛ ነገር ውስጤ አለ አይደለ? ጭንቅ ይለኝ ነበር። ዛሬ ደግሞ በአብርሽ ቤት ምን አይነት ቪዲዮ ይለቀቃል እያልኩ ነበር። ተመስገን ዛሬ እንግዲህ እዛ ሰፈር ተቃጠሉ ወየወላቸው። ሄርሜላ ባይ ከዚህ በኋላ አብርሽን አታገኙም። የህልም እንጀራ ይሆናል ብለሻለች ሩታ ማለት ነው እንግዲህ